ዛዶቅ የዛዶቅ ፐርስ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ባሳለፍናቸው ጊዜያት ይህ አዲስ ዓመት ነው። እንደገና ደግሞ ገና ወይም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን በተለያየ መንገድ አሳልፈናል። እግዚአብሔር ጥሩ ጊዜ ሰጥቶናል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ውስጥ ግን አንድ ልናስበው ወይም ልንይዘው የሚገባውን ነገር አንድ ነገር ስለ ስጦታ እናውራ። ጥያቄ ልጠይቅ። ምንድነው በዚህ ጊዜ ውስጥ ሰዎች በተለምዶ ብዙ ነገሮች ይሰጣጣሉ ወይም ስጦታ ፍቅራቸውን ለመግለጽ ስጦታ ይሰጣሉ። ግን ሁላችንም የተቀበልነውን ስጦታ ምናልባትም የሚወዱን ሰዎች፣ መስሪያ ቤታችን፣ ልጆቻችን፣ ጓደኞቻችን ፍቅራቸውን ለመግለጽ በዚህ ጊዜ የተለያየ ስጦታ ይሰጣጣሉ ወይም እንሰጣጣለን። የደረሰንን ስጦታዎች ግን ሁላችንም እንናገር ብንል መናገር እንችላለን። ከትንሽ እስከ ትልቅ ድረስ ቃላቶች የማይገልጹት ስጦታ ስለሌለ ተነጋግረን የተሰጠንን መግባባት እንችላለን። አንድ ግን ስጦታ በፍጹም ቃላት የማይገልጸው ስጦታ አለ። መጽሐፍ ቅዱሳችን እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ስለማይነገር ስጦታው ምን ስለማይነገር ስጦታው ማን? እግዚአብሔር ይመስገን። ይሄ በጣም ትልቅ ነገር ነው። ለምንድን ነው ትልቅ የሆነው? የማይነገር ስጦታ ማለት የማይነገር ማለት የማይወራ የማያወሩት ሳይሆን ዲስክራይብ የማያደርጉት ማለት የማይገልጡት ቃላቶች ተሰብስበው የማይገልጡት ይሄ ስጦታ እንዲህ ነው ብለው መናገር የማይችሉት ሰዎች ሰዓት ሲሰጣቸው ሰዓት ተብሎ ይገለጣል። መኪና ሲሆን መኪና ይላል። ቤት ሲሆን ቤት ይላል። ልብስ ቢሆን ልብስ ይላል። የተለያዩ ነገሮች በቃላት አጭርና ግልጽ አድርገን መናገር እንችላለን። ስለዚህ ስጦታ ግን ሲናገር ጳውሎስ ማለት በዚህ ምድር ላይ ያለው ቃል ሊገልጸው በሚችለው ልንረዳ በምንችለው መንገድ እንድንረዳ ይገለጥልናል እንጂ ሊገለጥ የማይችል ተብራርቶ የማያልቅ ቃላቶች ተሰብስበው የማይገልጡት ምናልባት ቃላቶች ታሪክ ተናግረው ሊሆን ይችላል። ስለ ሀገራት ተናግረው ይሆናል። ስለ ሰው ታሪክ ተናግረው ይሆናል። ስለ ብዙ ነገሮች ብዙ ሰዎች ጽፈው አንብበው ተምረው ተመራምረው ተመርቀውበት ብዙ እውቀት አግኝተውበታል። ግን ይሄ ቃላት ይሄ ቋንቋ ይሄ ፊደል መጥቶ ግን ኢየሱስ ጋር ሲቆም ግለጠኝ ቢለው የሚገልጥበት መንገድ በጣም አጭር ነው። አቅም የለውም፣ ጉልበት የለውም። ቃላቶች አቅምና ጉልበት የላቸውም። ስለምን? ስለዚህ ድንቅ ስጦታ። ለዚህ ነው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9:15 ላይ ስለማይነገር ሃሌሉያ፣ እንዴት ደስ ይላል! ስጦታው በምድር ላይ ያሉት ነገሮች ገልጸውት የሚጨርሱት ስላልሆነ እያንዳንዱን እያነሳን መድኃኒት እንላለን፣ እረኛ እንላለን፣ ብርሃን እንላለን። የማንለው ነገር መሲህ ነው፣ የተቀባ ነው፣ ክርስቶስ ነው። ቃላቶች ተሰብስበው ብዙ ቃላቶች ተሰብስበው እንኳን ገልጠውት የማይጨርሱት ስለሆነ ጳውሎስ ስለማይነገር ቢባል ሊገለጥ ስለማይችል ቢባል የሚቀል ይመስላል። ለምንድን ነው? ይልቁንም ይህንን ቃል በግሪኩ ላይ በጣም በሶስት መንገድ ውስጥ ተገልጦ እናየዋለን። አንደኛ ለምንድን ነው እንደዚህ ስንል በሰው ቃል ሙሉ በሙሉ ሊገለጽ የማይችል ስለሆነ በምን ይሄ ስለማይነገር ብሎ ጳውሎስ የተናገረው ትክክለኛ በኦሪጂናሉ ቋንቋ የተነገረው ቃላቶች ሊገልጡት ስለማይችል ስጦታ። ሃሌሉያ፣ ክብር ለኢየሱስ ክርስቶስ። ዋው! ይሄንን ነው እንደ ተቀበልነው፣ ይሄንን ነው እንደ ያገኘነው። ቃላት ሊገልጸው የማይችል ስጦታ ነው እንዴ ዓለም ለመቀበል በጣም ጥቃቅንና ዛሬ የምንደነቅባቸው ቆርቆሮ መኪናዎች፣ የምንደነቅባቸው በጭቃና በግንብ የተሰሩ ቤቶች፣ የምንደነቅባቸውና የምናንጠለጥላቸው ወርቆች እነሱ ሁሉ በቃላት ይገለጣሉ። ሰዎች ሰዎችን ለማነቃቃት ስለ መኪና ያወራሉ፣ ስለ ቤት ያወራሉ፣ ስለ ቆርቆስ። ጥሩ ነው፣ ክፉ አይደሉም እነሱ ነገሮች። ግን ቃላት ሊገልጸው የማይችለው ስጦታ ግን ያን ያህል ሲያነቃቃን አይታይም። እግዚአብሔር በዚህ ጊዜና በዚህ ሰዓት እድሳት ያደርግልን። ምን ቃላት ሊገልጸው የማይችለው ስጦታ እሱ ይሁን። የበጣም ኤክሳይትድ የሚያደርገን ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው ጳውሎስ ሲናገር ምን የማይለው ቃላቶች ሊገልጡት ስለማይችለው ስጦታ ማን ይመስገን? እግዚአብሔር ይመስገን። ሃሌሉያ!
በዚህ ዕውቀት፣ በዚህ መረዳት፣ በዚህ ሐሳብ እግዚአብሔር የሰጠን ስጦታ ከፍ እንድናደርግ ስፍራ እንድንሰጠው እንድናልቀው በዕውቀት እንድናቀው የተቀበሉ ነገር በጣም ቀላል ነገር እንዳልሆነ እያሰብን እግዚአብሔር ወደኛ የመጣበት ስጦታ በጣም ውድ እንደሆነ በማሰብ የሚገባውን ክብርና ምስጋና ልንሰጥ ይገባል። ለማን? ለአብ ክብር ልንሰጠው ይገባል። ለምን? ስለማይነገረው ስጦታ ሲል በቃላት ሊገለጥ ስለማይችለው ስጦታ። በሁለተኛ ደረጃ ደግሞ ከሰው ልምምድና አእምሮ በላይ ስለሆነ ስጦታ። ቃላት ለምንድን ነው ሊገልጸው ወይ ደግሞ ስለማይነገር ለምን ተባለ ሲባል ከሰው ልምምድና አእምሮ በላይ ስለሆነ። ከዚህ በፊት አምላክ ሰው ሆኖ በምድር ላይ መጥቶ አያውቅም። አምላክ ስጦታ ሆኖ በሰው መልክ መጥቶ አልተሰጠንም። አምላክ ሰው ሆኖ በግርግም ተወልዶ በጨርቅ ተጠቅልሎ ወደኛ አልመጣም። ይሄ በሰዎች ልምምድ በታሪክ ውስጥ የሌለ ስለሆነ ከአእምሮ በላይ ስለሆነ ለመግለጽ ስለማይነገር ብቻ ብሎ መተው ይሻላል። ቃል ነበረ፣ ማን? በእግዚአብሔር ዘንድ ነበረ። መጀመሪያም ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ፣ እሱም እግዚአብሔር ነበር አይደለ? ጸጋንና እውነት ተሞልቶ በእኛ ምን አደረገ? አደረ። ክብር ለኢየሱስ ክርስቶስ። ይሄ ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ እኛ ጋር መጣ። እንግዲያውስ ቃል ሥጋ ሆነ የሚባለው እኛ ጋር ብቻ ነው እኮ፣ ክርስትና ላይ ብቻ ነው እኮ። የእግዚአብሔር ልጅ ስጦታ የሰጣቸው ጋር እኮ ነው ያለው። ይህንን መረዳት ከአእምሮ በላይ ነው። መንፈስ ቅዱስ አእምሯችንን አብርቶ እንድንቀበል አድርጎ ሰው እግዚአብሔር በሰው መልክ በምድር ላይ ተመላለሰ፣ ቃል ሥጋ ሆነ ብለን እንድንቀበል እግዚአብሔር አደረገ። አእምሯችንን ከፈተልን፣ ተረዳን፣ አወቀን፣ እናመልከው ዘንድ እጆቻችንን ዘረጋን። ይሄ ከእግዚአብሔር የተሰጠ ስጦታ ነው። መረዳታችን እንኳን እሽታችን እንኳን ለዚህ ነገር እንኳን ራሳችንን መስጠታችን እንኳን ከሱ እርዳታ የተነሳ ነው። ምክንያቱም በዘመናት መካከል በታሪክ መካከል በየትኛውም እምነት አምላክ ሥጋ ሆኖ በምድር ሄደ የሚባል ታሪክ ስለሌለ ለእኛ ግን የማይነገረው ስጦታ ከሰው ልጆች ልምምድ የማይነገረው ስጦታ ከሰው አእምሮ ውጭ የሆነ እግዚአብሔር ለሰው ልጆች ሰጠ። ክብር ለኢየሱስ ክርስቶስ። ለዚህ ነው ሰዎች ብዙ በተማሩ ብዙ ባወቁ ቁጥር በተለይ ፍልስፍናቸውን ሲፈላሰፉ እግዚአብሔር ቃል የሆነ መጥቶ ሰው ሆኖ ሥጋ ለብሶ በምድር ሄደ የሚለው ስፍራ የላቸውም። ልክ ያን ጊዜ በቤተልሔም ሕፃኑ ሊወለድ ኢየሱስ ሊወለድ ማርያምና ዮሴፍ በመጡ ጊዜ በእንግዶች ማረፊያ ላይ ቦታ አልነበረምና ወደ ከብቶቹ ማደሪያ ወደ ግርግም ሄዱ እንደተባለ ዛሬ ብዙ አእምሯቸውን ሰዎች ሙሉ ያደረጉበት ብዙ እንግዶች ሐሳቦች አሏቸው። ይህን ለማስገባት በጣም ይከብዳቸዋል። ለምን? በሰው አእምሮም ይሁን በሰው ልምምድም የታሰበ ስላልሆነ። ለእኛ ግን እግዚአብሔር በራልን። ክብር ለኢየሱስ ክርስቶስ ይሁን። ለዓለምም እንደዚሁ ደግሞ ያበራል። ጌታ የሰዎችን አእምሮና ልብ የሚከፍትበት ዘመን ይሆንልን። በሶስተኛ ደረጃ መጠን የሌለው ታላቅ ስጦታ ስለሆነ ስለማይነገር ማለት ይቀላል። ምንድነው? ብዙ ስጦታዎቻችንን ልንለካቸው እንችላለን። መኪና ይለካል በገንዘብ፣ ቤት በገንዘብ ይለካል፣ በካሬ ሜትር ይለካል፣ በኪሎ ይለካሉ። ብዙ ነገሮች የሚሰጡን ነገሮች ሰዓት ቢሆን ይሄውና ብለን እንላለን፣ እናሳያለን። ይሄኛውን ስጦታ እንመዝነው ስንል እግዚአብሔር ለሰው ልጆች የሰጠው ስጦታ ምንም ነገር ሊለካው አይችልም። እሱ የሰማይና የምድር ጌታ ነው። ክብር ለኢየሱስ ክርስቶስ። እሱ አምላክ ነው። በሰው አእምሮ በሰው ካልኩሌሽን የሚለካ አይደለም። ስለዚህ ስለማይነገረው ስጦታ ክብር ለኢየሱስ ክርስቶስ። በቃላት ሊገለጠው ስለማይችል ስጦታ እግዚአብሔር ይመስገን። በሰው ልምምድና አእምሮ ሊታሰብ የማይችለው ስጦታ፣ ስለዚህ ስጦታ እግዚአብሔር ይመስገን። ተለክቶ ስለማያልቀው ስጦታ እግዚአብሔር ይመስገን። ሃሌሉያ! ጌታ ስሙ ይባረክ። እንግዲያውስ ይሄ ከሆነ ስጦታችን ይህን እያሰብን ከሆነ ምናልባት በተለያየ መንገድ ውስጥ በየዓመቱ ገና መጣ፣ በየዓመቱ ክርስማስ ነው እያልን ብዙ ኢንጆይ የምናደርግና እዛው ጋር የምንቀር ሰዎች ካለን ለእኛ ግን አንዴ ተወልዷል ማሰብ እንዲሆንልን ምን ያህል ውድ የሆነ ነገር ወደኛ እንደመጣ እግዚአብሔር በምን አይነት ውድ ስጦታ እንደተገናኘን የከበረው ክርስቶስ የኛ አማኑኤል ሆኖ ከኛ ጋር እንዳለ እያሰብን የሚገባውን ክብር
የሚገባውን ምስጋና፣ የሚገባውን ስግደት፣ የሚገባውን አምልኮ እየሰጠን ለሱ የሚገባውን ስፍራ እየሰጠን አብረን በክርስቶስ ኢየሱስ መኖር ይሁንልን። ይሄ ዘመን ጌታ ስሙ ለዘላለም የተባረከ በሱ መኖር እሱን ማሳየት ይሆንልን። ስፍራ በሌለበት ቦታ ላይ እሱን ለማስተዋወቅ፣ እሱን ለመግለጥ፣ ስለሱ ለመመስከር በማንኛውም አጋጣሚ ሁሉ ስለዚህ ውድ ስጦታ ለመናገር እግዚአብሔር በክርስቶስ ኢየሱስም ከሬጁን፣ ድፍረቱን፣ ጽናቱን፣ ብርታቱን እግዚአብሔር ድፍረቱን በኢየሱስም ይስጠን። የሚነገር ከሆነ ስለሱ ይነገራል። ስለ ብዙ ነገሮች ሰዎች ያወራሉ። ስለማይነገረው ስጦታ ቃላት ሊገልጸው ስለማይችል ከሰው አእምሮ በላይ ስለሆነ ልምምድ ተለክቶ ስለማያልቀው ኢየሱስ ስለሱ ማውራት ይሁንልን። ጌታ ስሙ ለዘላለም የተባረከ ይሁን። በሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ያን ጊዜ ስፍራ አልነበረም በእንግዶች ስፍራ ላይ በእንግዶች ማረፊያ ላይ ስፍራ አልነበረም ተባለ። አሁን ግን እኔና እናንተ ጋር ስፍራ አግኝቷል። አሁንም ስፍራው የበለጠ እንዲሰፋ የምስራቹን የምንናገርበት ዓመት፣ ጊዜ፣ ወራት፣ ሰዓታት ይሁንልን። ጸጋ ይብዛላችሁ። Would you like to listen to the Word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook. And subscribe. Yesus Yadna Tabarako. Zadok.